ሃይ ደህና ነሽ? ደህና ነኝ። እንዴት ነው ውሎሽ ዛሬ ወደሻል ከኔ ጋር? በጣም ደስ ይላል። ስታድጊ ምን መሆን ነው የምትፈልጊው? ዶክተር። ዶክተር? እውነትሽን ነው? ህልምሽ ዶክተር መሆን ነው? ስንት ዓመትሽ ነው አሁን? 5 ዓመትሽ? መቼ ነበር የተወለድሽው? ቀኑን አታውቂው? የት ነው የምትማሪው? ዳይመንድ። ከዛ ሚስ ሁሉ ጊዜ ስትጠይቅሽ ዶክተር መሆን ነው የምፈልገው ትያታለሽ? ለምን መሆን ፈለግሽ ግን? ለማከም። ማንን? ሁላችንን። ሁላችንን? የት ነው የምትወስጂኝ? አሁንም ወስድሽ ስታድጊ መሆን የምትፈልጊው ቦታ፣ ህልምሽን የምትኖሪበት ቦታ። እሺ ጓግተሻል? በጣም ደርሰናል። ተመችሽ እሱ ጋር? እሺ ይሄ ቦታ እንግዲህ በኋላ በደንብ ታይዋለሽ። አንድ እንግዳ ለማየት ዝግጁ ነሽ? ዝግጁ ነሽ? እሺ ነይ። አውጥላሽ ጤና ይስጥልን እንግዲህ እንዴት ናችሁ? Thank you so much. እንዴት ነሽ? ዱዱዬ እንዴት ነሽ? ደህና ነሽ? እኔ ዶክተር አብይ ይባላለሁ። እንኳን ደህና መጣሽ። እሺ Thank you እኔ ቆንጆ ነኝ። ቁጭ በያ መግዲ ቁጭ በል። እሺ እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን። ቆንጆዬ ልጅ የኔ ማረ ደህና ነሽ? ደግሞ ስሰማ ዶክተር እንደምትፈልጊ ሰምቻለሁ። እውነት ነው? መቼ ነው እንደዚህ ዶክተር መሆን የፈለግሽው? ለምንድን ነው? ላክን። ኦኬ ሰው ማከም ደስ ያስደስትሻል? በእውነት? ኦኬ እኔን ታውቂኛለሽ? አውቃለሁ። የት ነው የምታውቂኝ? ስታክም። ምን አይነት ማንን ነው ማከመው? ሁሉንም ሰው። ልጆችን ሳላክም? ታከመ። ጎበዝ ልጅ ዱዱዬ። እሺ ዶክተር መሆን የፈለግሽበት ምክንያት ሰው ለማከም ብቻ ነው ወይስ ሌላ ምክንያት አለሽ? እኔ ለምን ዶክተር መሆን እንደፈለኩ ልነግርሽ ፈልጌ ነው። እኔ ልጆችንና እናትና አባቶችን ለማከም። ጎበዝ። ሁሉ ምን አይነት እንትን ነው ማከም የምትፈልጊው? ምን አይነት ሐኪም መሆን ነው የምትፈልጊው? ለምሳሌ አሁን እኔ ለምሳሌ የአንገት በላይ ስፔሻሊስት ሐኪም ነኝ። አንቺስ ምን አይነት ሐኪም ነው የምትፈልጊው? እዚጋ እንትን የልብ ሐኪም ነው የምትፈልጊው? የደረት ሐኪም?
ጎበዝ ጎበዝ ተመሳሳይ ነው ዶክተር ብዙ አልተራራቅም እዛው ነው እዛ ነን እሺ ዱዱዬ እኔ እንዴት ዶክተር እንደሆንኩ ማወቅ ትፈልጊያለሽ እሺ ልንገርሻ እኔም እንዳንቺ ትንሽ እያለሁ ዶክተር መሆን እፈልግ ነበር ግን አባቢ ደግሞ የበለጠ ዶክተር መሆን አለበት ይለኝ ነበር የሚገርምሽ ነገር ከዛ ትምህርት ቤት እየተማርኩ ጥሩ ነበር ውጤቴ ባይዘው ማመጣ የነበረው ማራለው አጠናለው ትምህርት ቤት በሰዓት ገባለው ጨዋታ ግን ወድ ነበር የሚገርምሽ ነገር ግን እንደዛም ቢሆን ደግሞ አጠና ነበር አየሽ ከዛ እየተማርኩ ስንተኛ ክፍል ደረስኩ ሶስተኛ ክፍል ዶክተር መሆን እየፈለኩ ማለት ከዛ ሶስተኛ ክፍል ላይ ስደርስ ምን ሆነ መሰለሽ ማሚን ያማት ስለነበረ እኔ ደግሞ የመጀመሪያ ልጅ ነኝ አንደኛ ልጅ አንቺ አንደኛ ልጅ ነሽ የመጀመሪያ ልጅ ነሽ በእውነት እስኪ እውነት የሚገርም ነው ተመሳሳይ ነን እናንቺ በቃ ከዛ ምን ሆነ መሰለሽ ማሚ ያማት ነበር ትንሽ ማለት ነው ወገቧ እንደዚህ ምናምን ጨጓራውን ያማት ነበር አይሽ ዶሮዋንም ያማት ነበር ከዛ እኔ የመጀመሪያ ልጅ ስለሆንኩኝ የቤት ስራ መስራት ጀመርኩ ማለት ነው አይሽ የመጀመሪያ ልጅ ስትሆኚ ደግሞ ብዙ ኃላፊነት አለበት አይደል አዎ ከዛ መስራት ስጀምር ምን ሆነ ጀመረ መሰለሽ ትምህርት ቤት ማጥናት አቆምኩኝ እየደከመኝ ማለት ነው ከዛ ትምህርት ቤት ማጥናት ሳቆም ውጤቴ እየቀነሰ ሲመጣ አባቴ ተናደደና ዶክተርማ በቃ አትሆንም በዚህ ውጤት አለኝ 8ኛ ክፍል ሲደርስ እናቴ ምን አለች መሰለሽ በቃ አንተ ትምህርትህን አንብብ እኔ በቃ እንደምንም ራሴ ስራዬን እሰራለሁ ታናናሾችም ደግሞ ደረሱ እና ያገዙኝ እኔ ወደ ትምህርት ቤት ተመለስኩ ከዛ 9ኛ ክፍል ላይ ጎበዝ ሆንኩ ይገርምሽ በጣም ጎበዝ ሆንኩ በጣም 40ኛ 50ኛ ነበር ሞጣው የሚገርምሽ የነበረው ከአንድ ክፍል ውስጥኛ 70 80 ነበር የምንማረው እናንተ ስንት ሰው ነው የምትማሩት አንድ ክፍል ስንት ናችሁ ሁላችሁም ናችሁ አንድ ላይ ነው የምትማሩት እሺ እኛ ግን 70 80 ሆነን ነበር የምንማረው የሚገርምሽና ከዛ ሁሉ 40ኛ 50ኛ ነበር ሞጣው የነበረው ግን ደግሞ እንደ እግዚአብሔር ፈቃድ ደግሞ ግን አልፍ ነበር አልወድቅም ነበር የሚገርምሽ ከዛ 9ኛ ክፍል ላይ ስንተኛ ቦታ ጥሩ ነው እስኪ ገምጪ አንደኛማ አልወጣሁም እንዴት ነው ይወጣል 7ኛ ነው የወጣሁት አዎ አይገርምም አይደለ ከዛ 7ኛ ከወጣሁ በኋላ በሁለተኛ ሴሚስተር ደግሞ 4ኛ ወጣሁ ከዛ ያለ ሞራል መጣ ማለት ነው ከዛ አባቴ ደግሞ ዶክተር ትሆናለህ ያለኝ ነገር ትዝ አለኝ እሱ ረስቶት ነበር የሚገርምሽ ዶክተር ደግሞ ለመሆን ጎበዝ መሆን አለብሽ አይደለ እያነበብኩ ዶክተር መሆን እንደምፈልግ ውጤቴ እየጨመረ ሲመጣ አየና እንደገና እንደው በቃ ዶክተር ነው የምትሆነው ምናምን ማለት ጀመረ ማለት ነው ከዛ 9ኛ ክፍል ላይ ጥሩ ውጤት አመጣው 10 እያለ 11 12 እያልኩ 12ኛ ክፍል ላይ ነው ዶክተር መሆንና አለመሆንሽ የምታውቂው እሺ አንቺውን ጎበዝ ሆነሽ ትደርሺና ልክ 12ኛ ክፍል ስትገቢ ዶክተር ነው የምትሆኚው ኢንጂነር ነው የምትሆኚው ፓይለት ነው የምትሆኚው የሚለው ያኔ ነው የሚታወቀው እሺ ያኔ ወደ ዩኒቨርሲቲ ስለምንገባ ስለዚህ ልክ 12 ሲጨርስ ጎበዝ ዶክተር ሆንኩ ማለት ነው ለዶክተርነት ትምህርት ተገባው ማለት ነው እንደዛ ያልኩኝ ጎንደር ዩኒቨርሲቲ ዶክተሬቴን ጨርሼ ከዛ ደግሞ እንደገና ሁለተኛ ፈተና አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ባንገት በላይ እንዳሁን ይሄው እንደዚህ ስፔሻሊስት ሆንኩ ይልሻለሁ በአጠቃላይ ስለዚህ እኔ ዶክተር ሆንኩት እንዴት ነው ማለት ነው ቀላል አልነበረም ማለት ነው አይደለ ከዚህ አሁን ምን ተማርሽ አንቺ አሁን ለምሳሌ ከዚህ ሰነፍ ብትሆኚም ጠንክረሽ ካጠናሽ ትምህርት ላይ ደካማ ብትሆኚም መልሰሽ ጎበዝ መሆን እንደሚቻል አልተማርሽም ዱዱዬ ተመሪያለሁ ጎበዝ ስለዚህ ተስፋ መቁረጥ የለም ማለት ነው ዋናው ትምህርቱ ተስፋ መቁረጥ አያስፈልግም ሰው የምትፈልጊውን ነገር መሆን ትችያለሽ እኔ ደግሞ ይሄን ደግሞ እንዴት እንደምትሆኚ ደግሞ አሳይሻለሁ እሺ መሰግናለሁ ስላስተማርከኝ ዱዱዬ ቴንኪው ሶ ማች እኔ ቆንጆ ደግሞ እንዴት ነው ያቀፈችኝ ቴንኪው ሶ ማች እሺ እኔ ማር ቁጭ በይ እኔ ቆንጆ ቁጭ በይ እኔ እኮ በቃ አላስፈልግም ነበር ማለት ነው ዶክተር በእውነት ደስ ሲል በቃ በእውነት ስለዚህ ዱዱዬ አሁን ብዙ ተመራለች ታባዚ በቴሌቪዥናቸው የሚያዩ ልጆች ሲያውቁ መሆን የሚፈልጉ ዶክተር መሆን የሚፈልጉ በሙሉ ህልማቸው እንዴት ነው መኖር የሚፈልጉት የሚለውን ዛሬ እናያለን ማለት ነው በጣም
አሁን ማሳይሽ ነገር ከዚህ እንጀምራለን። አሁን ይሄ ክፍል ማለት ለምሳሌ ብዙ እቃዎች ይታዩሻል አይደለ? እዚህም ጋር ብዙ እቃ ይታይሻል አይደለ? አሁን እነዚህ የህክምና እቃዎች ናቸው እና እነዚህ የህክምና እቃዎች ምን እንደሆኑ አሳይሻለሁ። እኔ ዶክተር ሆኜ ሳክም ምን እንዴት እንደማክም አንቺም ደግሞ ነገ ደግሞ ሐኪም ስትሆኚ እንዴት እንደምታክም ያሳይሻለሁ። እሺ ቆንጆ። እሺ ይሄኛው ኮምፒውተር ነው መቼም ታውቂያለሽ አይደለ? ኮምፒውተር ማለት ታካሚዎች የሚመዘገቡበት አይደለ? ይሄኛው ደግሞ ምን ይባላል መሰለሽ? የካሜራ ማሳያ ነው። ስለዚህ አሁን እኔ ልጆችን ብዙ ጊዜ ሳክም ታውቂኝ የለ? አፍንጫቸውን ጉሮሯቸውን ሳክም ታውቂኛለሽ፣ ጆሮአቸውን አይደለ? ስለዚህ ምን አደርግ ነበር? አፍንጫቸው በኩል ገብቼ ውስጥ ላይ ምን አለ ልጆች አሁን ለምሳሌ እኔ ማከመው እንደዚህ አፍንጫቸው የሚያፍናቸው የሚያንቆራፉ አፋቸውን ከፍተው የሚተኙ ይገለባበጡ ህፃናት እሺ እና ደግሞ በጣም በቃ አየር የሚያጥራቸው አይነት ህፃናት አሉ ብዙ እነሱን አሁን እንዴት አድርጌ እንደማከም ነው ማሳይሽ አሁን ይሄ የካሜራው ጫፍ ነው ካሜራው ይሄ ደግሞ ለምሳሌ የምታየው ካሜራ ይባላል ወይም ደግሞ እኛ ቴሌስኮፕ እንለዋለን ቴሌስኮፕ ማለት ለምሳሌ አሁን ከፍቼ ላሳይሽ ይታይሻለች ድዱይ ጃሁን ቴሌስኮፕ ናት አፍንጫ ለማየት ማለት ነው እዚቺ እንዳትሰበር የምናለብሳት እንደ ኮፍያ ነገር ማለት ነው ከዛ እንደዚህ አድርገን እናስቀምጣትና እቺ ከዚህ ጋር ያት ግጥም እናረጋታለን ከዛችን ደግሞ እንዴት እናረጋለን እንደዚህ ክትት እናደርግና ከዛ አፍንጫቸው ውስጥ እንድችን ልጅ አድርገን እናይባታለን ለምሳሌ ደግሞ ይሄኛውን ካልፈለግሽ ደግሞ ሌላ አለ እዛ ጋር ትልቅ ደግሞ አለን የሚተጣጠፍ በዛች አድርገን አፍንጫ ውስጥ ገብተን እናከማለን ይሄም ለምሳሌ ሌላ ደግሞ ላሳይሽ ይሄም አለ ለምሳሌ አሁን አፍንጫቸውን የምናከምበት ማለት ነው ስለዚህ እቺን አድርገን አፍንጫቸው ውስጥ እንዲገብተን ማከም እንችላለን እቺ ምን ትባላለች ካሜራ ማያ ትባላለች ደግሞ ሌላ ላሳይሽ ነይ ቆንጆ ደግሞ ሌላ ላሳይሽ አሁን እዚህም ጋር እዚህም ጋር ደግሞ ሌላ ሁለተኛ አለ አይሹ ይሄም ደግሞ አይሹ እንደዚህኛው ይሄም ደግሞ ረጅም ነው ስለዚህ ሁለተኛ አለን ማለት ነው ስለዚህ እነዚህ በሙሉ ምንድነው የሚሰሩት በአፍንጫ በኩል ይገቡና ከደዚህ ይሄው ሸጫፋን ያት ሸጫፋን እንደዚህ ያደረገን በአፍንጫ በኩል እንድጭ አድርገን ከተ እንደዚህ ክትት እናደርግና የሚያፈናቸውን ነገር እንለያለን ማለት ነው እሺ ስለዚህ ይሄ ምንድነው ስሙ ካሜራ በስ አሁን ይሄን አስቀምጥና ደግሞ ሌላ ላሳይሽ ይሄ አፍንጫቸው ውስጥ ሲገባ አያማቸው ትንሽ ያማል ግን ደግሞ ማመም ሳይሆን ይኮረኩራል እሺ ማማዬ እንጂ ብዙ አያምም እሺ ቆንጆ ትንሽ ግን ይኮረኩራል ጉንፋን ሲያምሽ እንዲያትኮረኩሪ ትኮረኩሪያለሽ አይደል አዎ ልክ እንደዛ ነው እሺ ቆንጆ እኔ ላክም ቁጭ በል እሺ እላለሁ ቀመጣለሁ ና ያክልኝ እሺ ይሄ ተቀመጥኩ አሁን ምንድነው የምታደርጊው እቺ ላልብስሽ ነው እሺ እቺን ትለብሽና ከዛ ነው አፍንጫዬን ታያለሽ ማለት ነው እሺ በጣም አሪፍ ነይ ይሄት አንበሳ ቆይ ላስይዝልሽ በደንብ አሁን ያዝልሽ ከዛ አሁን ይዞሻል አይደለ ከዛ ደግሞ እቺን እንደዚህ ዝቅ ታረጊያትና ቆይቺና ሲይዝላት ያው አሁን አሪፍ ነው ከዛች እንደዚህ እናበራታለን ይታያል ከዛ እኔን አሁን ትመረምሪኛለሽ እሺ ይሄው መርምሪኛው አለበል ይሄው ምንም የለኝም thank you so much ምንም ችግር የለብኝም thank you so much ዱዲ አሁን ማሳይሽ ምን ነው እንግዳ መቀበያውን ልክ አንቺ ዶክተር ስትሆኚ ከመምጣት ዶክተሮቹ ታካሚዎቹ ወደ ዶክተሮቹ ከመግባታቸው በፊት መጀመሪያ እንግዳ መቀበያ ጋር ነው የሚያርፉት አይደለ ስለዚህ አሁን ይሄ የምታየው ታይሻል ዱዲ ይሄ እንግዳ መቀበያው ነው ደስ ይላል አይደለ ስለዚህ ላስተዋውቅሽ ነኝ ወደዚህ ብርቴ እንዴት ነሽ ሰላም ነው ያብስራ እንዴት ነሽ አሁን እነሱ ሪሴፕሽን ይባላሉ ይታዩሻል አይደለ ነው ከፈል አድርግሽ ልቀፍሽ ነይ ልቀፍሽ ነይ እንድታይሽ ባዛ ያ እንደዚህ አይሻት አይደለ እሱ አሁን ምንድነው የምታደርገው ታካሚዎች ሲመጡ
ካርድ ትጠይቃቸዋለች ካርድ ታወጣላቸዋለች ስማቸውን ትጠይቃለች እድሜያቸውን ትጠይቃለች የሚታከመው ታካሚ ደግሞ ጾታውን እና ስልክ ቁጥራቸውን ትቀበልና ከዛ ደግሞ ወደ ሐኪሞቹ ትመድባለች ማለት ነው እሺ ስለዚህ አሁን ይሄ የምታየው ምን ይባላል እንግዳ መቀበያ ማለት ነው እሺ በጣም አሪፍ የቲክቶክ ሽልማት ማን ይሸለማል እሺ ላሳይሽ ማለት ነው እነዛን ነይ ቆንጆ እንያቸው እሺ አሁን የምታያቸው በሙሉ ሽልማቶች ናቸው እነዚህ ደግሞ ጎበዝ ከሆንሽ ነገ አንቺም ዶክተር ስትሆኚ እንደዚህ ብዙ ሰዎች ይሸልሙሻል እሺ ስለዚህ ላሳይሽ አንቺ አሁን የቲክቶክ ነው አይደል በጣም የታየሽ ስለዚህ ይሄኛው ምን ይባላል መሰለሽ 2024 ቤስት ሶሻል ኢምፓክት ኮንተንት ማለት ማህበረሰቡ ላይ ጥሩ የሆነ ተጽዕኖ በመፍጠር ብለው ነው የሸለሙኝ በ2024 ማለት አምና ማለት ነው እሺ ቆንጆ ሌላው ደግሞ ይሄኛው ደግሞ እዚህ ጋር መታያቸው ምስክር ወረቀቶች ናቸው ከዛ ደግሞ ያቺ ዋንጫ መታያት እንዳንቺ አይነት ቆንጆ ልጅ የሰራውለት ልጅ ነው በጣም ለኔ ጀግና ነህ ብሎ አምጥቶ ይሸለመኝ እሺ ሌላው ደግሞ ይሄኛው ደግሞ መታየው ከፊት ያለው አንተን ይታይሻል ሜዳሊያው ቀላሳይሽ ይሄ እኔ ስም ነው አይደለ እዚህ ጋር ያው እዚህ ጋር ይታይሻል ይሄ ዶክተር አብይ ታደሰ ይላል አይደለ እዚህ ጋር ደግሞ ምን ይላል ታነቢያለሽ የሰይፉ ቤቢስ ጀግና 2016 ብሎ ሰይፉ ሾው የሸለመኝ ነው እሺ ይሄኛው ደግሞ እዚህ ጋር መታየው የጅማ ሆስፒታል ዩኒቨርሲቲ ሆስፒታል አለው ትልቁ ሆስፒታል እዛ በመሰራበት ጊዜ የጅማ ዩኒቨርሲቲ ሆስፒታል የሸለመኝ ሽልማት ነው ደስ ስላላቸው ማለት ነው ይሄ በአጠቃላይ ምንድነው ማለት ነው ሽልማቶች ናቸው አይደለ ምን ስትሆኚ ነው የምትሸለሚው ጎበዝ ስትሆኚ ማለት ነው እሺ እኔም ሳድግ ሁሉንም በነፃ ነው ማከማ እኔ ቆንጆ ጎበዝ በጣም ጎበዝ ይሄ ጥሩ የሆነ አስተሳሰብ ነው እሺ እኔ ቆንጆ በጣም ጎበዝ አሁን የምንሄደው ደግሞ ልጆችን የማከምበት እንደዚህ በጣም የሚታመሙ ልጆች አይደል ባፍንጫና በጉሮሮ ቶንሲል ጆሮአቸው የሚያማቸው ልጆችም አዋቂዎችም ሊሆኑ ይችላሉ እነሱን ወደ ምናከምበት ክፍል ነው ወስድሽ እሺ ማሬ እሺ እኔ ቆንጆ እሺ ዶክተር አሁን ደግሞ ወደ ዋና የህክምና ክፍላችን ነው ይዤሽ የመጣሁት እሺ በጣም ደስ የሚል ቆንጆ የሆነ የህክምና ክፍል ነው አሁን ለምሳሌ ይሄ የምታየው ምን ይመስልሻል ይሄ መተንፈሻ ማሽን ይባላል አየሽ እኛ ስናክም ማለት ነው መተንፈስ አለብን አይደል ዱዱዬ ስለዚህ በዚህ በኩል አድርገን እንደዚህ ይሄው ያርገን እንደዚህ ይሄው ያለው ቆንጆ ኦክሲጅን ይው እሰይለ በቃ ይኮ ነው ስለዚህ እኛ ስናክማቸው ነው የኔ ቆንጆ እንደዚህ እናደርግና ይሄው ሰም ባይስኪ እኔም እንደዚህ አሁን በዚህ ቆንጆ ኦክሲጅን በዚህ ቀዳዳዋ ትታይሻለች በዚህ ኦክሲጅን በኩል አድርጋ ከዚህ ኦክሲጅን ይሄ ይታይሻል ይሄ ኦክሲጅኑ ነው በዚህ ሲል ልጆች ደስ ይላቸውና እንቅልፋቸውን ትኝት ይላሉ እሺ ቆንጆ እቺ ደግሞ ደስ የምትል የህፃናት ማይክሮስኮፕ አይሸት ከዚህ በኩል አሁን እቺ ምንድነው የምናደርጋት ማይክሮስኮፕ ማያናት ትቻርገን አሁን ትቻርገን ያለን ያት ቆይ እንደዚህ ይባታ ስለዚህ እቺ ምንድናት ማይክሮስኮፕ በእስኪ ማይክሮስኮፕ ጎበዝ ደግሞ ሌላ ላሳይሽ ይሄ ደግሞ እዚህ ጋር ይታይሻል ዱዱዬ ይሄ አሁን ምን ይባላል መሰለሽ ዱዱዬ አልትራሳውንድ ይባላል አልትራሳውንድ ማለት እንደዚህ ልባችንን ሆዳችንን እንደዚህ አድርገን ምናከምበት አልትራሳውንድ ይባላል እነዚህ ናቸው ማያዎቹ ከዚህ ጋር ማስከርከር ትቻለሽ እኔ ያስከርከረት
ስለዚህ ይሄ አልትራሳውንድ ማሽን ይባላል ማለት ነው። ለምንድን ነው የሚጠቅመው አልኩሽ? ሆድ ምናምን ለማየት አይደል ማማዬ? ደረት ለማየት አይደል? ጎበዝ። ይሄ ላይ ፊልም ላይ አይተሽ ታውቂያለሽ? ይሄ ፊልሞች ላይ ይሄ አሁን ምን ይባላል መሰለሽ? እንደዚህ አድርገን ዲ ስናደርግ ልብ እምቢ ስትለን ብቻ አድርገን ዲ ስናደርግ ብድግ ይላል ሰውየው። ላሳይሽ ነው እንዴ? እስኪ አድርጊያት እንጂ ያዣትና ስታደርጊው ምን ይሆናል? ብድግ ይላል። ስለዚህ እቺን የልብ ማንቀሳቀሻ ማሽን ትባላለች። ደግሞ ሌላ ላሳይሽ። እነዚህን አይሻቸው? እነዚህ አሁን ደግሞ ምንድናቸው? እንደዚህ አድርገን እነዚህን እንይዝና ያቺ ለምሳሌ አሁን ያት እንድቻርገን ለመያዝ የምታገለግለን ያት ያርክ እንደመቀስ ክፍት ዝግት አድርጊያት። ያ ጎበዝ። ስለዚህ አሁን እቺን እኔን እስኪ ቆንጥጭኝ ክፍት አድርጊያት። ከዛ ቀስ ዲዲዲዲ። ስለዚህ ይሄ መያዣችን ነው ማለት ነው። ስለዚህ እኔ ልጆቼን ህክም ሳደርግ በዚህ ነው የምጠቀመው። እሺ እኔ ቆንጆ። እሺ ጎበዝ። መልካም። እሺ ሌላ ምላስ ሌላ ላሳይሽ እኔ ቆንጆ። ይሄ ደግሞ ታይዋንሽ። ይሄ ደግሞ ምን ይባላል? ማይክሮስኮፕ ማሽን ይባላል። ከዛችን ምን እናደርጋለን? እቺን አውልቀን በአይናችን ብቻ አድርገን አይመችም ይሄ ለማውጣት። ስለዚህ በዚህ በኩል አድርገን እንደዚህ ሁለት አይናችን ብቻ አድርገን ምናይበትና እዚህ ጆሮ ኦፕሬሽን ሲያስፈልግ ምን ሲል የምንሰራበት ይሄ የጆሮ ማይክሮስኮፕ ማሽናችን ነው። እሺ እኔ ቆንጆ። በጣም ጎበዝ። ሌላ ደግሞ ማሳይሽ ምን እንደሆነ ታውቂያለሽ? ልጆች ሲመጡ አሁን የኔ ልጆች ሊታከሙ ሲመጡ የሚያርፉበትን ክፍል ላሳይሽ። ቆንጆ ክፍል። እሺ ነይ ቆንጆ። ደግሞ ሌላ ክፍል ላሳይሽ። እስኪ ይሄ ሳሎኑ ነው አይደለ? ከዛ ደግሞ ነይ። ይሄ ደግሞ ምንድነው? አልጋ፣ የታካሚዎች አልጋ። እንዴት ደስ ይላል! ይኸው ቆንጆ ደስ የሚል ይኸው። ደስ አይልም? ቁጭ በይ እንደ ሳሎኑ እንደ ሶፋው ቁጭ ላድርግሽ። እንዴት እንደሚመቸው ያ ደስ አይልም? እሱ አሁን ነብዩ ይባላል። የላብራቶሪ ባለሙያ ኃላፊያችን ነው። እሺ ስለዚህ አሁን ማሳይሽ ምንድነው? ላብራቶሪ አይደለ? ላብራቶሪ ምንድነው? መመርመሪያ ክፍል ብዬሻለሁ አይደለ? በቃ አሁን ለምሳሌ ከዚህ እንጀምርና ላሳይሽ። አሁን ይሄ ምንድነው የሚባለው መሰለሽ? ሴንትሪፊዩጅ የሚባል ማሽን አለ። ሴንትሪፊዩጅ ማለት ደሙን የሚለይልን ማለት ነው። እሺ ለምንድነው ደም መቀሩ? ልንመረምራቸው ልጆቻችን አሁን እንደዚህ ቱንሲል ምንም ሲያረጋቸው ጆሮአቸውን ጉሮሮአቸውን ሲያማቸው ደማቸውን ትንሽ እየወስደን ምርምር እናደርግና እናድናቸዋለን ማለት ነው። እሺ ስለዚህ ደግሞ ሌላ ደግሞ ላሳይሽ። ቅድም ማይክሮስኮፕ አላልኩሽም? ይሄ ማይክሮስኮፕ ይባላል። ዱዱዬ ዛሬ አንድ ታካሚ ያለን እንግዲህ እሱን የምታከሚው አንቺ ነሽ። እሺ ስለዚህ አሁን እሷ የሆነች ታካሚ ያለችን እዛ እንቀበል። እስኪ መጀመሪያ እዚህኛው ከሆነ ቼክ እናድርግ። እስኪ ነይ ዱዱዬ፣ እስኪ እናንኳኳና ቼክ እናድርግ። አንኳኪ። ቼክ እናድርግ። ውይ የለም እዚህ ሰው። ስለዚህ እዛኛው ነው ማለት ነው። እሺ ስለዚህ እዚህ ጋር ደግሞ እናንኳኳና እንገባለን። እሺ አንድ ታካሚ ያሉ እንግዲህ እኒ ታካሚያችን የምታከሚያቸው ጉሮሯቸውና አፍንጫቸው ነው። እሺ እሺ ይሄ አለን ይሄው እግዚአብሔር ይመስገን በይ። እግዚአብሔር ይመስገን። ደህና የሚያምሽ የሚያመኝ አፍንጫዬን ስተኛ አንኮራፋለሁ፣ ይወጋኛል እዚህ ደረቴ ጋር። ትንሽ ቁጭ ልትይልኝ ትችያለሽ? እሺ ቁጭ እላለሁ። እሺ ዶክተርዬ። አቤት
ከዛ ደግሞ ዶክተር ደነገጡ እንዲያይዙት ከዛ ደግሞ ልብሽን ደግሞ በዚህ ለታዳምጪ ነው ልብሽን ደግሞ በዛ አዳምጪ ከዛ ቆይ እናድርግልሽ ደግሞ ይሄን እንዴ አንቺ ራስሽ እንደዚህ ያዥና ያዥ ግፍት አድርጊው ግላጥሎ እሺ ዶክተር እሺ በቃ ችግር እስቲ ተንፍሽ እሺ አይዞሽ በይ አይዞሽ አክምሻለሁ ትድኛለሽ እሺ ልብሽ ላይ ደህና ነው ብዙም አልተጎዳ እዚህ ጋር ግን ይወጋኛል እዚህ ስር ራጃ አዘልሻለሁ ራጅ ያስፈልገኛል እሺ ዶክተር እንዴት ነው ያለችው ጥሩ ናት ዛሬ እዚህ ትቆይና ነገ ትሄዳለሽ እሺ ዶክተርዬ እኔ መኖር ብፈልገው እዚህ አይሄን ያማረ ሆስፒታል ውስጥ እዚህ ኤሊት መኖር ነው የምፈልገው እናመሰግናለን ዶክተርዬ እኛም ደግሞ በእርሶ ባዘዙት መሰረት ህክምናውን እንቀጥላለን እናመሰግናለን ዶክተር እንግዲህ አንቺም ያው ይሻልሻል እንግዲህ ዶክተር እንዳለችው ልብሽም ላይ ብዙም ችግር አላገኘችም ግን ራጅ እንደምታዝልሽ ቃል ገብታለች እኛም ደግሞ እሳቸው ያዘዙትን ራጅ እናዝና ምርመራውን አድርገን እንደሳቸው እንዳሉት ምርመራውን እንደጨረስን አንድ ቀን ቆይተሽ ጥሩ ከሆነ ውጤቱ ማለት ነው ወደ ቤትሽ እንሰድሻለን እሺ ዶክተሮች ኑሩልኝ እግዚአብሔር ይስጥልኝ ዶክተር ሆኖ ስላከሙኝ አመሰግናለሁ እኛም እሺ ዶክተርዬ እሺ ደህና እኛ ደግሞ ሌሎች ታካሚዎችን ልናይ ስለሆነ ወደ ሌሎች ክፍል እንሄዳለን እንግዲህ እግዚአብሔር ይማርሽ እኛም በከተተሉ አለን አሜን ፈጣሪ ይስጣል አሜን አሜን እሺ ዶክተር ሌላ ታካሚዎችን እንመልከት አይደለ እሺ እሺ መቅዲ እንግዲህ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ በጣም ጥሩ ፕሮግራም እንደሆነ እርግጠኛ ነኝ ዱዱዬም ደግሞ እንግዲህ ዶክተር አይደለም የምትፈልጊው ዱዱዬ ዛሬ ጥሩ ደስ የሚል ፕሮግራም ጊዜ ነበርና አይደለ አዎና ይሄ ትልቅ ፕሮግራም ነው በያስባለሁ ብዙ ልጆችን ለወደፊቱ አላማቸውን እንዲኖሩ የሚያበረታታ ከትንሽ ተነስተው ትልቅ ቦታ መድረስ እንደሚችሉ ቅድም ምን አልኩሽ ዱዱዬ ተስፋ መቁረጥም ደግሞ ትክክል እንዳልሆነ ምን አይደለ የተማማር ነው ስለዚህ አይ ቲንክ እኔም በመችለው አቅም ደግሞ ዱዱዬን በደንብ አነቃቅችሻለሁ በያስባለሁ አይደለ ዱዱዬ እንዴት ነበር ዱዱ እንግዲህ አሁን በሳድቅ ፕሮግራም አንቺ መጀመሪያ እንግዳ ሆነሽ የዶክተር መሆንን ድካሙን ውጣውረዱን ውበቱን አይተሻል ደስተኛ ነሽ በጣም ደስ ብሎሻል ሳሚና ዶክተርን ጉልበት ሳሚ እንደውም ዶክተር ጉልበት ሳሚ በቃ ያስፈልግም ነበር እሺ እኔ ቆንጆ ቴንክ ዩ ሶ ማች ደስ ብሎሻል ዛሬ እኔ ጋር ቆይታሽ በጣም አመሰግናለሁ መቅዲም ደግሞ ይሄንን እድል ስላመቻቸች በጣም ልትመሰገን ይገባታል አይደለ በጣም አመሰግናለሁ እኔም ዶክተር አብይ እንግዲህ በማዕከል ኤሊት አንገት በላይ ራሱን ችሎ በልዩ ሁኔታ የሚያከም ትልቅ ማዕከል ነው የሰራው የጎበኘሁትና በጣም ደስ ብሎኛል ባጭር ጊዜ ውስጥ እንዲህ ለብዙሃን መትረፍ መቻል ቀላል አይደለም ሁሌ ልጆች ላይ ስታፈራ ስታተርፋ ያለውና የሳድግ የመጀመሪያ ደግሞ ዱዱ ሐኪም ሆን ስለምትፈልግ አንተ ጋር ጥሩ ምሳሌ አርአያ እንደሆንካት ገምታለሁኝ ሳድግ እንዴት አየው ዶክተር ቆንጆ ፕሮግራም ነው በጣም የሚገርም ኢንስፓይሪንግ የሆነ በጣም ትልቅ ለውጥ ማምጣት የሚችል እንደማበረሰብ ራሱ ትልቅ ፕሮግራም ነው በያስባለሁ እንግዲህ አጀማመርሽ ጥሩ ይመስለኛል እንግዲህ አልመሰለሽም ቆንጆ ፕሮግራም አይደለ እሷ ራሷ ልጅነቷ ላይ ተቀርጾባት ስታድግ ለካ ይሄንን ነው መሆኑ ብላ ፍቅሩም ኃላፊነቱም እንዲሰማት የሚያደርግ ይመስለኛል አይደል ዱዱዬ በጣም ጋውኑ ራሱ በጣም ነው የሚያምርባት ስለዚህ ዶክተር እንደምትሆን ኦሬዲ በቃ ያስታውቃል አንቺ ማነሽ ዶክተር ማን ዶክተር ናያ ዶክተር እንግዲህ በሰላም አንቺም አድገሽልን ጎበዙ ነሽ ዶክተር ሆነሽ ደግሞ እኛም አርጅተን እንግዲህ እንድታከሚን እግዚአብሔር ይርዳሽ እሺ አሜን አሜን ሳድግ ይቀጥላል ሳምንት በሌላ ፕሮግራም እንገናኛለን ቻው ቻው ዶክተር ነኝ ነሽ እሺ